ወጣቶች በአምልኮተ እግዚአብሔር። ክቡራን የአቤጊያ ቲዩብ ተከታታይ ቤተሰቦች ባለፈው በክፍል 1 ወጣቶች በአምልኮተ እግዚአብሔር መነሻ አቅርበንላችሁ ነበረ። ዛሬ ደግሞ ወጣቶች በአምልኮተ እግዚአብሔር ክፍል 2 መጽሐፍ ቅዱስ ላይ ያሉ ወጣቶች እግዚአብሔርን እንዴት አምልከው አልፈዋል የሚለውን እናያለን። መነሻችንን ቅዱስ መጽሐፍ አድርገን ብንነሳ በመጀመሪያ የምናገኘው 2 ወጣቶችን ነው። ወንድማማቾችን አቤልና ቃየልን ነው። ከቅዱስ መጽሐፍ የምንረዳው ሁለቱ ለእግዚአብሔር መስዋዕት ማቅረባቸውንና እግዚአብሔር ግን ከሁለቱ የአቤልን መስዋዕት መቀበሉን ነው። የቃየልን ግን አልተቀበለውም። እዚህ ላይ ልናስተውል የሚገባን በዚህ ከሰው ወገን ምንም የሚያዝና የሚያስተምር በሌለበት በመጀመሪያው ዘመን የእግዚአብሔርን አምላክነት ከማወቅ ባሻገር እግዚአብሔር ከፈጠረላቸው አእምሮ ተጠቅመው በሕገ ልቦና ለፈጣሪያቸው መስዋዕት ማቅረባቸው የሚገርም ነው። እጅግ የሚደንቀው ግን እግዚአብሔር ንጹሕ ባህሪ መሆኑን ተረድቶ ለእርሱ ንጹሕ የሆነውን መስዋዕት ያቀረበው የአቤል ቅንነት ነው። አበው ንጽሕናውንና ደግነቱን በድንግል ማርያም የመሰሉት አቤል ሕግ አልቦ በነበረበት በዚያ ዘመን ይህ በመሰለ ማስተዋል ንጹሕ የበግ ጠቦት ለፈጣሪው በመሰዋቱና አምላኩን በእርሱ ደስ በመሰኘቱ በተመቃኘበት በታላቅ ወንድሙ በቃየል ቢገደልም ንጽሕናውና ቅድስናው በዘመናት ሁሉ ለሚነሱ ወጣቶች ብቻ ሳይሆን ለዓለም ሁሉ በመልካም ምሳሌነቱ ሊዘከር ይኖራል። የመጀመሪያው የሆነው ይህ ወጣት አቤል ለፈጣሪው ያቀረበውን ተመልከቱ። ንጹሕ ስጦታ፣ ቅዱስ መባ፣ የተመረጠ መስዋዕት ነበር። ዛሬ በዘመናችን እግዚአብሔርን አምላካችን አድርገን የምንኖር ወጣቶች በንጽሕናው እግዚአብሔር ስለመረጠው ወንድሙን የገደለውን የቃየልን ያይደለ በንጽሕና ለእግዚአብሔር በሚታይ ንጹሕ ልብ ንጹሕ መስዋዕት ለፈጣሪው ሰውቶ በክብር ያለፈውን የአቤልን ሕይወት አብነት ልናደርግ ይገባናል። በዘመናችን ሁሉ የእግዚአብሔርን ቅድስና እያሰብን በፊቱ እርሱን በሚያስደስት እርሱም ሊያየው በሚችል የተቀደሰ ሕይወት ልንመላለስ ያስፈልጋል። ሕግጋት ባልተደነገጉበት መጻሕፍት ባልነበሩበት በቀደሙት ዘመናት የነበሩት ለእግዚአብሔር እንዲገባ ሆነው ከቀረቡት ንጹሕ ሕይወታቸውንም ካቀረቡ እኛም በሕግጋት የምንመራ ከብሉይ እስከ አዲስ ኪዳን ሕይወት መመሪያ የሆነ ቅዱስ ሕግ የተሰጠን እኛ እንድን ዘንድ ምን ይዘን ለመቅረብ ተዘጋጅተን ይሆን? ዳግማዊ ቃየል ሳንሆን ዳግማዊ አቤል ለመሆን ራሳችንን ማዘጋጀትና በንጽሕና በቅድስና በእግዚአብሔር ፊት ለመመላለስ እኛነታችንን መለወጣችን ወንድማማችነታችንን በቅንነት ከመግደል ተቆጥበን ደገኛውን የሕይወት ጉዞ ልንጓዝ ያስፈልጋል። ሁለተኛው በመጽሐፍ ቅዱስ ላይ የምናገኘው አምልኮቱን ፈጽሞ ያለፈው ይስሐቅ ነው። የይስሐቅ ታዛዥነትን እናገኛለን። ከሕገ ልቦና ዘመን ሳንወጣ ግሩም የሆነ ታሪክ ያለውን የጻድቁ የአብርሃም ልጅ የይስሐቅን እናገኛለን። ይስሐቅ ማለት ይስቃል ማለት ነው። በዘመነ እርግዝናቸው ሽምግልናቸው ለአብርሃምና ሳራ የተሰጣቸው አምላካዊ ተስፋ ውጤት ነው። ከመወለዱ 25 ዓመት ቀደም ብሎ ለአብርሃም ተስፋ የተሰጠው ይስሐቅ በፈቃድ እግዚአብሔር የተገኘው እንደሆነና በፈጣሪው ፊትም በሞገስ ያደገ መሆኑን መጽሐፍ ቅዱስ ያስረዳናል። በዘፍጥረት ምዕራፍ 21 ከቁጥር 1 ጀምረን የአብርሃም የዘር ሐረግ የሆነው ለዘመናት ከደጋጋባው እየተማረ በማደጉ በመልካም ስነ ምግባሩ ለተከተሉት ወጣቶች ሁሉ ምሳሌ ሆኗል። ይስሐቅ በዘፍጥረት ምዕራፍ 22 በሰፊው እንደተጠቀሰው ለእግዚአብሔር መስዋዕት ሆኖ በተሰጠ ጊዜ መስዋዕትነትን በአኮቴት የተቀበለ ታማኝና ጽኑ ወጣት ነው። አንገት ሊቆረጥ ነው እግዚአብሔር ሽቷልና በተባለ ጊዜ እግዚአብሔርን ከማስደሰት በስተቀር የተሰማው ሌላ ስሜት ባለመኖሩ ሞትን እሺ ብሎ ተቀበለ። ፈጣሪውን አስደሰተው። የቤተ ክርስቲያናችን አባቶች እንደሚያስተምሩት ለመስዋዕት በቀረበ ጊዜ አባቱ እንዳይሳቀቅ አንገቱን ወደ መሬት በመድፋት ያበረታታው እንደነበረ ስናስብ በእጅጉ እንደነቃለን። ወጣትነት ሳያሸንፈው ለእግዚአብሔር ፈቃድ ራሱን ያስገዛ የመጀመሪያው በሆነ ታላቅ ፈቃደኝነት ለመታረድ እንደሚሄድ በግ ዝም ማለቱ በኋለኛው ዘመን ዓለምን ሁሉ ለማዳን በፈቃዱ የተሰዋው የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ እንዲሆን አድርጎታል። ለመልካም ነገር ይልቁንም ለዓለም መዳን ስለሚፈጸሙ መለኮታዊ ምስጢር ምሳሌ መሆን የቱን ያህል መታደል እንደሆነ ስንመለከት ምነው በዚያ ዘመን እኔም እንዲሁ በነበርኩ ሳንል አንቀርም። ነገር ግን ያንን ፈጣሪ አስቦ ዛሬም ያቀድን እንደ ይስሐቅ ለእርሱ በመተው ስጋዊ ጎዳና ስጋዊ ብቻ ኑሮን የኖሩ ከፈጣሪ በእጅጉ ርቆ
ባዶውን ከመኖር በመቆጠብ እግዚአብሔርን ማስደሰት የሚቻል መሆኑን የተገነዘብን ወጣቶች እንኖር ይሆን? ዛሬ እግዚአብሔር እንደ ይስሐቅ በመሠዊያ ላይ አጎንብሶ አንገቱን በቢላዋ የሚሰጥ ብቻ ሳይሆን ሥጋዊ ጥቅምን ንቆ ዕውቀቱን፣ ጉልበቱን፣ ገንዘቡን፣ ሕይወቱንም ጭምር ለቤተ ክርስቲያን አገልግሎት፣ መንፈሳዊ ጉዞ፣ ለአበው ሕግና ሥርዓት ያስገዛ ወጣት ያስፈልጋል። ለኃጢአት መሞትና ለኃጢአት ዘንድ ለጽድቅ ሲሉ ለመሥዋዕት መቅረብ እንደ ይስሐቅ ያለ መሥዋዕትነት ነው። የቤተ ክርስቲያን አባቶች ላወጡልን ሕገ ቤተ ክርስቲያን እሺ ብሎ መታዘዝና መንፈሳዊ በሆነ መንገድ አበውን ተከትሎ እነርሱን መስሎ ለቤተ ክርስቲያን አገልግሎት ወጣትነትን መጠቀም እንደ ይስሐቅ ለአብርሃም የመታዘዝ ያህል ነው። እንግዲህ እየታዘዘ አባቱንም ፈጣሪውንም በቅን እያገለገለ ወጣትነቱን ለእግዚአብሔር ያስገዛው ይስሐቅ በእውነት መታዘዙን አምላኩንም መውደዱን የተመለከተው ባለቤቱ በእርሱ ምትክ ቤዛ የሚሆን ነጭ በግ ለመሥዋዕትነት አቀረበ። እግዚአብሔር ግን የአብርሃምን እጆች ከለከለ። የዚህ ሰው ማንነትና በጎ ሥነ ምግባር እነሆ ዛሬ ላለነው ወጣቶች መስታወት ሆኖ እኛነታችንን ያሳየናል። ታዲያ ዛሬ ማን ነው እንደ ይስሐቅ ወጣትነቱን ተቆጣጥሮ በፈጣሪው እግዚአብሔር ፊት እንደሚገባ የሚመላለስ ለመንፈሳዊ ሕይወቱ ደህንነት ብሎ ሥጋውን የሚቀጣ ፍላጎቱን አሸንፎ እግዚአብሔር የሚደሰትበት ነገር ራሱ መሥዋዕት ለማድረግ የተዘጋጀ እግዚአብሔር ላዘዘው ነገር ወይም ለሰጠው ትእዛዝ መፈጸም የአባቶች ሕግ የጠበቀ በቅንነት ለአበው የሚታዘዝ ወጣት ዛሬ ማን ነው? በውኑ ከመናገር ከመታየት ያለፈ እግዚአብሔር የሚያየው የይስሐቅን የመሰለ ቅንነት፣ ታዛዥነት በውስጣችን ይኖር ይሆን? ወጣትነት እንዲህ ነው። ጊዜን ሳያባክኑ፣ ዕድሜን ሳያበላሹ በጊዜ ለሚገባው ፈጣሪ ራስን መስጠት፣ ሕይወትን እግዚአብሔር እንዲገባበትና እንዲመራው ወደ እርሱ በቀና ሃይማኖት መቅረብ፣ ይህ እጅግ ማስተዋል ነው። የዚህ ከንቱ ዓለም አወዳሽ ሆኖ በዓለም ውስጥ ለሰውም ለእግዚአብሔርም ሳይመቹ እንዳልሆነ መኖር መጨረሻው ጥፋት መሆኑን የዚህ ዘመን ወጣቶች ልናስተውል ይገባል። በቤተ ክርስቲያናችን አገልግሎት ውስጥ መስዋዕትነት እንኳን የሚያስፈልግ ቢሆን አበው የነገሩንና ያስተማሩንን ይዘን እነርሱ ሆነን ልንከተላቸው ያስፈልጋል። ዘመኑ ወጣቶች ቤተ ክርስቲያናቸውን በውጪ ብቻ በመመላለስ ሳይሆን ውስጧን አውቀው በአባቶች እግር እንዲተኩ የሚያስፈልግበትና የአባቶቻቸውን ገድል በመጋደል የተረከቧትን ቤተ ክርስቲያን ለትውልድ ማስረከብ የሚሻበት ጊዜ ነው። ግንፍል ስሜታችንን ሌሎች ሊጭኑ የሚፈልጉትን በመተው በጭምትነት ለጽድቅ ሥራ ሕይወታችንን በማዘጋጀት ቤተ ክርስቲያናችንን ከመቼውም ይልቅ ማገልገል የሚያስፈልገው ዛሬ መሆኑን ማሰብ ተገቢ ነው። ክፍል 3 ይቀጥላል።